አፈቅርሻለሁኝ ከዚህ በኋላ ተከራይቼው ላኖርሽ እችላለሁ አንለያይም አንድ ላይ ነው የምንሆነው እኔ ጥቅሜን ብቻ ፈልጌ ለስሜቴ ብቻ ብዬ ሳይሆን ስለወደድኩሽ ነው እንድታረግጅም ያደረገው እሱ ነው አርግጅ ያለሽ ማለት አይደለም መጀመሪያ መከላከያ ሲጠቀም ነበር የቆየሁት እና እነዚህም ብዬ ሳስብ እንደው የሰው ነገር ነው እና እሱ አሰሪዬ እኔ ሰራተኛ ነኝ በዛ ላይ ደግሞ ባለቤቱ ጉንነታችንንም ስለማታቅ ምናልባት አንድ ቀን በድንገት እንደዚህ ለስሜቱ ተጠቅሞብኝ አውጥቶ ቢያባረኝሳ በሚለው ሰበብ እንደዛ አቆምኩኝ ሸወርኩት መከላከያ ማለት ነው አውቄ ነው ያረገዝኩት እኔ ስርዓት ይዤ ሰራተኛ እንደምለብሰው ለብሼ ነው ምግብ ሳቀርብለት የማቀርብለትና ሜላት በለለችበት ሰዓት እየመጣ ሰውነትሽ እኮ ስፖርት እንደሚሰራ ሰው ነው በጣም ነው ወገብሽ የሚያምረው እና እንዴት ነው ውብ ነሽ እያለ ያስቸግረኛል ኦኬ ወጣ ያለ ጥያቄ ነው በርግጥ ያው ካንቺ ጋር ትንሽ ባይገናኝም ሁለቱም የመከባበር ነገር አለ ይዋደዳሉ ሁለቱም የማይግባቡ ከሆነ ትንሽ ሰራተኛ ላይ ተጽዕኖም ስላለ ብዬ ነው በጣም ነው የሚግባቡት በጣም ይግባባሉ ይዋደዳሉ ከልክ በላይ አራ ይዋደዳሉ በጣም ይዋደዳሉ ግን አንቺ እነሱን ለማለያየት እየሞከርሽ ነው አንቺ ለማለያየት እየሞከርሽ ነው እኔ አዎ አንቺ ማን ያለው እንደዛማ ያረክሽ ነው አይደል በጭራሽ እንዴት በጭራሽ አንቺ ከጋሼ ነው ጋር ምንድነው ያለሽ ምንም የለኝም እንዴት ማለት ምንም የለኝም ማለት ምንም የለኝም ከሰራተኝነት ውጪ ምንም ያለኝ ነገር የለም የምር ኧረ እባክሽ ጋሼ ነው ግን ትወጂዋለሽ አይደል አንቺ አልወደውም በጭራሽ ባለ ትዳር ሆኖ ግን ከሰራተኛ ጋር መተኛትም ሌላ ትዳርም ሌላ ነገርም ማሰብ አይችልም ሰራተኛውም ደግሞ ከባለ ትዳር ወንድ ጋር ሌላ ነገር ማሰብ አይችልም አንቺ ግን ከአለቃሽ ጋር ሌላ ነገር ያያሰባችሁ ነው ሌላ ነገር አድርጋችኋል ምንም አላደረግንም አትዋሺ አልዋሾክም የምሬን ነው ምልክ አዎ ምንም አልዋሽ እሺ ለምን ደነገጥሽ አይ ደንግጫለሁ እንዴ እናታ አልደነገጥኩም ወጆአለሽ ግን በፍቅር እንዳለቃሽ በፍቅር አልወደውም ባለ ትዳር ነው ምስታለችው አይደል እሺ እሱ ሳላስቸገረሽም አብረን እንተኛ የሆነ ነገር እናድር ከሚስቴ ውጭ አላለሽም አላለኝም በጭራሽ እንደዚህ አይነት አይደለም ጋሼ አትቀልጂ ሄኖክ እንደዚህ አይነት ሰው አይደለም በጣም ጥሩ ሰው ነው ሚስቱን አክባሪ አይደለ ወጣ ያለ ጥያቄ ነው በርግጥ ያው ካንቺ ጋር ትንሽ ባይገናኝም ሁለቱም የመከባበር ነገር አለ ይዋደዳሉ ሁለቱም የማይግባቡ ከሆነ ትንሽ ሰራተኛ ላይ ተጽዕኖም ስላለ ብዬ ነው በጣም ነው የሚግባቡት በጣም ይግባባሉ ይዋደዳሉ ከልክ በላይ አራ ይዋደዳሉ በጣም ይዋደዳሉ ሰላም እንዴት ናችሁ ውድ የአሳሽ ቤተሰቦች ባለቤቴና ሰራተኛዬን ጠርጥሬያቸዋለሁ ካለችን በኋላ እንግዲህ ባለቤት ቀድመና አግኝተን ያለው ነገር ለመያዝ ሞክረን ነበር ከዛ በኋላም ወደ መጨረሻ አካባቢ እኔም ላግዘህ ይሄ ሚስጥርህን ገበናህን መውጣት የለበትም መደበቅ አለበት ስለዚህ ላግዘህ የምችለው ነገር ብዬ ነበር እሱም እንደ ወንድ ልጅ አግዘኝ ወንድ ነኝ ተሳስሼ ነው ብሎኝ እንግዲህ አግዘኝ ምናም ብሎኝ ነበር ስለዚህ ሄደ ለሰራተኛውም እንዳትነግራት ይሄ ነገር እንደተፈጠረ ቪዲዮን ያያችሁ ሰዎች ይገባችኋል ያስባለሁ ስለ ቪዲዮ ነገር ግን ከባለቤቱ ጋር ያው እየተደዋወልን እያወራን ነበር በጣም ኩል ሴት ናት በነገራችን ላይ እኔ ብሆን እንደዛ አይነት ነገር ተደርጎብኝ በጣም ነበር ማብደው በጣም ነበር የምናደደው ነገር ግን እሷ በጣም ለመረጋጋት ሞክራለች አንዴ የሆነ ነገር ሆኗል እንዳወቅኩም አሁን ላይ አልነግረውም ወደፊት ላይ ተረጋግቼ መሆን ባለበት መልኩ እንደውም ቁጭ አርጌ የራሳችን ጊዜ ወስደን ውጪ ይዞ ወጥቼ ነው ይሄ ነገር እምነግረው ትዳሬም ልጆቼም እንዲበተኑ አልፈልግም የነበረንን ነገር እንድናጣ እንዲፈርስብን አልፈልግም ነገር ግን ይሄ ስህተት እንደሆነ እንዲያውቅና ስህተቱ ገብቶት ይቅርታ ጠይቆኝ ከዚህ በኋላ ታምኖ የሚኖር ከሆነ እኔ ምረትም አድርጌለት ይቅር ብዬው ከሱ ጋር እንድንቀጥል እፈልጋለሁ ታዲያ ይሄንን ሳደርግ ጊዜ ወስጄ የራሳችን የሆነ ቦታ ወስጄው ሁሉም ነገር እንድናወራበት ነው የምፈልገው ብላለች ከልጅቷ ጋር ሌላ ምንም አይነት ግንኙነት ከሌለው አረገዝኩት የምትለው ልጅ እሱ አርግዥልኝ ብሏት ነው ወይስ እውነትም ድንገት የተፈጠረ ነገር ነው ሁሉም ነገር ካጣራሁኝ በኋላ ነው ይሄንን ማድረግ የምፈልገው ብላለች እንግዲህ ሰራተኛዋን ቀጥሬያታለሁ እንደተለመደው ደላላ ነው ስልክሽን የሰጠኝ ብዬ ነው የጠራኋት እሺ ሰላም ነሽ እንዴት ነሽ ነይ ግቢ እናት ግቢ አትፍሪ እንዴት ነሽ ደህና ነሽ ሰላም ነሽ እንዴት ነሽ ደህና
አትፍሪ። ምን ነው ፈራሽ? ተሸፋፍኔ እኮ ነው የተሸፋፈንኩት። ጉንፋና ይዞኝ ነው፣ ኃይለኛ ጉንፋን ያዘኝ። እኛ ያው የሰራተኛና ማህበረሰብ ስለሆነ እንግዲህ ይሄ ሁሉ የመንደር ሰዎች ቤት የዞርን እየገባን እንዳንቺም እንግዲህ ሰራተኛ የሆኑ እህቶቻችንም ደግሞ እየጠራሁ ነው ማናገረውና አሁን አንቺ ከመምጣትሽ በፊት ወደ 10 ሰራተኞች ወይም ደግሞ የቤት አጋዦችን እህቶቻችንን ጠርቼ 10 ሴቶችን ነው የጠየኩት። ይሄ ሁሉ ጉንፋን ለነሱ ባስተላልፍ አስበሽዋል? ይሄ ጉንፋን ለነሱ ሁሉ ሴቶች ባስተላልፍ አስበሽዋል? ከባድ ነው። ለዛ ነው የተሸፋፈንኩት። ምንም ሀሳብ አይግባሽ። እኔ በጣም ጤነኛ ሰው ነኝ። አትፍሪ። ጠጋ ብለሽ ተቀመጭ እዚህ ጋር። ምንም ማንም ሚነካሽም ምንም ነገር የለም። ዘራፊም አይደለሁም። እንደው ትመስላለህ ስትታይ ተሸፋፍነ በዚህ ሙቀት። አይ እንትን ነው ጉንፋን ይዞኝ ነው እኮ ነው ያልኩሽ። ለዛ ነው እሺ እንጂ ገብቶኛል። በቃ አትፍሪ። እኔ አንዳንድ ጥያቄዎች እጠይቅሻለሁ። ከዛ ባሻገር ምንም ችግር የለም ትሄጃለሽ። እነ ሄኖክ ጋር ነው የምትሰሪው አይደለ አንቺ? አዎ ጋሽ ሄኖክ ጋር ነው የምሰራው አይደለ? ጋሽ ሄኖክ ጋር ነው የምትሰሪው። ስራ እንዴት ነው? አሪፍ ነው። ቆንጆ ነው ስራ? አሪፍ ነው። እሺ ስምሽን አልተዋወቅኩሽም። እኔ የሰራተኛና ማህበረሰብ ውስጥ ነው የምሰራው። የኔ ስም መካሻ ይባላል። የአንቺ ስም ማን ይባላል? አጀቡሽ። አጀቡሽ? አጀቡሽ? አጀቡሽ ማን አልሽኝ? አጀቡሽ። አጀቡሽ። እሺ እሺ አጀቡሽዬ፣ አሁን አንቺ የምትሰሪበት ቤት ሰዎች አንቺ ላይ የተለየ ጫና ያደርጋሉ? ለምሳሌ ስራ ከአቅምሽ በላይ ያሰሩሻል? ኧረ አያሰሩኝም። በጣም ጥሩ ሰዎች ናቸው። ጥሩ ናቸው። አንዳንድ አሰሪዎች ምግብ ይጠብቃሉ፣ ሰራተኛን ይጎዳሉ፣ ምግብ እንዳይበሉ ያደርጋሉ፣ በምግብ ይጨኩኗቸዋል ይባላል እና የአንቺ አሰሪዎች ምግብ ላይ እንዴት ናቸው? ምግብ ይደብቁብሻል? አረ አይደብቁብኝም። ጨቋኝ አይደሉም። ጨቋኝ አይደሉም። እንኳን ለኔና ለጎዳና ተዳዳሪዎች ራሱ እያወጡ ምግብ የሚሰጡ ሰዎች ናቸው። ነው እንዴ? በጣም ደግ ሰው ናቸው። ደግ ናቸው። እሺ አጀቡሽ፣ ይቅርታ እኔ ይሄኛው ጆሬ ትንሽ ችግር ስላለበት ጮክ ካላልሽ አይሰማኝም ስታወሪ ድምጽሽ። እሺ ጮክ ካላልሽ ትንሽ የጆሮ ችግር ስላለብኝ ነው። ይቅርታ በጣም አይጨኩኑሽም። ምግብ እንደፈለግሽ መጠቀም መብላት ትችያለሽ። በጣም ነው የምጠቀመው አይደለ? እንኳን ለኔ ለሌላም ለጎዳና ተዳዳሪዎች ይሰጣሉ፣ ምግብ ይሰጣሉ እያወጡ አይደለ? እሺ መልካም፣ ምግብ ይሰጣሉ። ደሞዝሽ በጊዜ ነው የሚከፍሉሽ? አረ በጊዜ ነው የሚከፍሉኝ። አያቆዩብሽም? አያቆዩብኝ። ከልክለውብሽም አያውቁም። በጣም አሪፍ። እንደ ችግር ብለሽ አሁን ይሄ የማህበረሰብ ጉዳይ ስለሆነ ነው። ገብቶሻል አይደል? የምጠይቀሽ ያው እህቶቻችን ከክፍለ ሀገር ሲመጡ በሰራተኝነት ብለው ሰው ቤት ተቀጥሮ ሲሰሩ መቼ ራሳቸው ለመለወጥ ቤተሰቦቻቸው ለማገዝ ብለው ነው አይደለ? ቢሞላላቸው ቢሳካላቸው ከቤተሰብ ጋር ነበር የሚኖሩት፣ የራሳቸውን ህይወት ነበር የሚመሩት አይደል? ያንን ከማሰብ ነው ይሄን ጥያቄ የምጠይቅሽ፣ በሌላ እንዳትወስጅብኝ። የተለይ አሁን አንዳንዴ የአንዳንድ ይሄ አንዳንድ አሰሪዎች በተለይ ባሎቻቸው ባሎቹ ሰራተኛን ያስቸግራሉ የሚባል ነገር አለ። አንቺስ ያንቺ አለቃ ማን ነበረ? ሄኖክ። እሺ ሄኖክ፣ ጋሽ ሄኖክ አንቺን የተለየ ነገር እንደው ከሚስቱ ውጪ የተለየ ፍላጎት ያልሆነ እንደው አድላ አይደለ ይሄ በቃ ብልግና የሆነ ነገር እንደዚህ አስቸግሮሽ ያውቃል? አረ በጭራሽ አይደለ? በጭራሽ እንደዚያ ነገር አያደርግም አይደል? በጣም አሪፍ። ያንቺ አለቆች ጥሩ ናቸው ማለት ነው። ከገባሽ ስንት ጊዜ ሆነሽ አንቺ እዛ? በጣም ቆየሁ። ምን ያህል ጊዜ? ተላምደናል፣ እንደ ቤተሰብ ነን አይደለ? ምን ያህል ጊዜ? በጣም ነው የተላመድነው። ምን ያህል ጊዜ? 3 አመት። 3 አመት ቆይተሻላ። በጣም ተላምዳችኋል። ስለዚህ በ3 አመት ስትገቢ የነበረው ደሞዝ ነው ወይስ ጨምሮልሻል? ደሞዝ አስተካክለውልሻል? እንደ ልቤ ነው የሚሰጡኝ። እንደ አሰሪና ሰራተኞች አይደለንም። እሺ ከቆይታችን ብዛት በቃ ሰዎቹን በጣም ደግ ስለሆኑ እንደ ቤተሰብ ነው እኔን ራሱ የሚያዩኝ። ኦኬ እንደ ቤተሰብ ነው የምንተያየው አይደለ? በጣም ቆንጆ። እሺ በጣም አሪፍ ነው። እሺ አሁን መጀመሪያ ፎርም ያው ከዚህ በኋላ መሞላት ሊጀምር ስለሆነ ፎርም ይሞላል። ከዚህ በኋላ በፊት የነበረውን አሰራር እየተቀየረ ስለሆነ በመንግስት። ሌላ የት ነበር የሰራሽው? ከዚህ በፊት እነሱ ቤት ከመግባትሽ በፊት የት ሰርተሻል? እዚህ በፊት ከመግባቴ በፊት አቃቂ ነው የሰራው። አቃቂ ሰርተሻል?
በጣም አሪፍ። ስለዚህ ከአቃቂ ደግሞ እዚህ መጥተሽ 3 አመት ሰርተሻል። 3 አመት ሰራው። በጣም አሪፍ። እሺ ከዚህ በኋላ ያለውን ጥያቄዎችን ጨርሻለሁ። እንደነገርሽኝ ከሆነ አሰሪዎችሽ በጣም ጥሩ ናቸው። አንቺ እነሱ ጋር 3 አመት ከሰራሽ እነሱ ጋር ከመምጣትሽ በፊት ደግሞ አቃቂ ሰርቻለሁ ብለሻል። ያው በሰራተኝነት በደንብ ልምድ አለሽም ማለት ነው። በፊት የነበሩትስ እንደው ጥቆማም ይሆነናል። አቃቂ በነበርሽበት ሰዓት አሰሪዎችሽ መጥፎ ነበሩ ወይስ ጥሩ? አይ መጥፎም አልነበሩም። እኔ የተሻለ ደሞዝ ስላገኘው ለዛ ነው በደላላ ቤት የገባሁት። ኦኬ በጣም አሪፍ። እሺ ስምሽን ማን ነበር ያልሽኝ? አጀቡሽ። አጀቡሽ። እኔ አንድ የሰማሁት ነገር ነበር። ምን ነበር? አሁን እሺ አንቺ እዛ ትቆያለሽ ወይስ አሁን ከዚህ በኋላ ምን ያህል ጊዜ ነው እነ ጋሼ ነው ጋር የምትቆዩ? አንቺ በሰራተኝነት ወይ በስራ ምን ያህል ጊዜ? 3 አመት ነው መቆየት ያሰብሽው? 2 አመት ነው ወይስ እስከ መጨረሻው ረጅም ጊዜ መቆየት እቅድ ነው ያለሽ? እንዴት ነው? ያን ያክል አልቆይም፣ ብዙ አልቆይም። ምን ያህል ጊዜ ትቆያለሽ? ላልተወሰነ ጊዜ ነው። አልወሰንኩም እሱን፣ ግን ትንሽ ጊዜ እንደምቆይ ነው የማውቀው። ኦኬ ትንሽ ጊዜ ነው የምትቆይ? ትንሽ ጊዜ እስከ 3 ወር እንደዛ ነው የሚቆየው። ቢቆይ እሱም ቢበዛ ነው አይደለ? እንደዛ ነው ያሰብሽው? አጀቡሽ አለቆቼ ጥሩ ናቸው ብለሻልና ስፖርት ትሰራለሽ እንዴ? ሰርቼ አላውቅም። ነው እንዴ? እኔ ስፖርት የሚባል ነገር አላውቅም። ነው እንዴ? አይ እንትንሽ አቋምሽ ያምራል። ከላይ ቀጭነሽ ከታች ወገብሽም ትንሽ ናትና ትንሽ ጎንሽን ሰፋ ብሏል ብዬ ነውና የሆነ የስፖርተኛ አቋም ስላለሽ ብዬ። አይ አይደለ? አልሰራም። ኦኬ መልካም። እሺ የአለቃሽ ወይም ደግሞ የባለቤቱ የዋናው ጋሼ ኖክ ብለሽኛል። የሴቷስ ማን ነው? እንደው አሰሪሽ ባለቤትዮ ማናት ስሟ? ሜላት ትባላለች። ሜላት ትባላለች። በቃ መልካም ጥሩ ነው። ጥሩ ቃለ ምልልስ ነበረን እኔና አንቺ። ያው አለቆችሽ ጥሩ እንደሆነ ነው እኔ በደንብ የተረዳሁት። ባልና ሚስቶቹስ? ይሄ ያው ትንሽ ወጣ ያለ ጥያቄ ነው። በእርግጥ ያው ካንቺ ጋር ትንሽ ባይገናኝም ሁለቱም የመከባበር ነገር አለ፣ ይዋደዳሉ። ሁለቱም የማይግባቡ ከሆነ ትንሽ ሰራተኛ ላይ ተጽዕኖም ስላለ ብዬ ነው። በጣም ነው የሚግባቡት። በጣም ይግባባሉ፣ ይዋደዳሉ፣ ከልክ በላይ ይዋደዳሉ፣ በጣም ይዋደዳሉ። ግን አንቺ እነሱን ለማለያየት እየሞከርሽ ነው። አንቺ ለማለያየት እየሞከርሽ ነው። እኔ? አዎ አንቺ። ማን ያለው? አይ እንደዛማ እያረግሽ ነው አይደል? በጭራሽ። እንዴት በጭራሽ? አንቺ ከጋሼ ነው ጋር ምንድን ነው ያለሽ? ምንም የለኝም። እንዴት ማለት ምንም የለኝም ማለት? ምንም የለኝም። ከሰራተኝነት ውጭ ምንም ያለኝ ነገር የለም። ተይ እንጂ የምር። ኧረ እባክሽ ጋሼ ኖክን ትወጂዋለሽ አይደል? አንቺ አልወደውም በጭራሽ። እንዴት አሰሪዬ ነው አልወደውም? አዎ ትወጂዋለሽ፣ ታሳውቂያለሽ። አልወደውም በጭራሽ ነው የማልወደው አይደለ? እንዴ አለቃሽ አይደል እንዴ? ለምን ደም አትወጂው? እኔ እኮ በፍቅር አይደለም ያልኩሽ። እንደዚህ አትወጂውም? ከሜላትና ከሄኖክ ማን ይሻላል? እንደዛ ነው እንዴ? እንደዚሁማ እወደዋለሁ። ትወጂዋለሽ? ግን በፍቅር እንደ አለቃሽ በፍቅርስ? በፍቅር አልወደውም። ባለ ትዳር ነው፣ ሚስት አለችው አይደል? እሺ እሱ ሳላስቸገረሽም አብረን እንተኛ የሆነ ነገር እናድር ከሚስቴ ውጭ አላለሽም? አላለኝም በጭራሽ። እንደዚህ አይነት አይደለም ጋሼ። አትቀልጂ። ሄኖክ እንደዚህ አይነት ሰው አይደለም። በጣም ጥሩ ሰው ነው። ሚስቱን አክባሪ አይደለ? ጥሩ ሰው ነው፣ ሚስቱን አክባሪ ነው። አጀቡሽ። አቤት። ይኸውልሽ አሁን ምንም እንዳትዋሽኝ። ከዚህ በኋላ እኔ ቅድም እንደዛ ምናምን ያልኩሽ ነገሮች እንዳለ ሆኖ አንድ ሰራተኛ ከአለቃው ጋር ባለትዳር ከሆነ ባለትዳር ካልሆነ እንደፈለገ መሆን ይችላል። ባለትዳር ሆኖ ግን ከሰራተኛ ጋር መተኛትም ሌላ ትዳርም ሌላ ነገርም ማሰብ አይችልም። ሰራተኛውም ደግሞ ከባለትዳር ወንድ ጋር ሌላ ነገር ማሰብ አይችልም። አንቺ ግን ከአለቃሽ ጋር ሌላ ነገር እያሰባችሁ ነው። ሌላ ነገር አድርጋችኋል። ምንም አላደረግንም። አትዋሺ። አልዋሾክም። የምሬን ነው ምልክ። የምሬን ነው ምልክ? አዎ ምንም አልዋሾ። እሺ ለምን ደነገጥሽ? አይ ደንግጫለሁ እንዴ? እና ታዲያ? አልደነገጥኩም። እንዴት አልደነገጥሽ? አልደነገጥኩም። ተሳስተካል። ይኸውልሽ ቀልዱን ተይና እኔ ሄኖክን አግኝቼው ነበር። ለሰራተኛ እንደዚህ ጥያቄ እንደምናቀርቡ ሁላ ለአለቆችም ወይም ለአሰሪዎች ጥያቄ አቅርበናል። በእናንተ በኩል ሜላትን ሳይሆን ወንዱ ይጠየቅ ተብሎ ወንዱን ጠይቀው ነበረ ከዛሬ
3 ሳምንት በፊት ላንቺ ያልነገረሽም መንገር የለበትም እንዳትነግራት ብለን ነው እንጂ። ስለዚህ ሁሉም ነገር የሰራተኛ ድክመትስ የአሰሪዎች ድክመት እንዳለ የሰራተኛስ ድክመት ምንድን ነው ተብሎ ሲጠየቅ እሱም ሰው አይቶታል መሰለኝ ከአንቺ ጋር ያለው ነገር ብዙ ነገሮቻችሁ ሰው ተጠቁሙበታል መሰለኝ። ፈርቶ ምን አለ እኔ አጀቡሽ ናት እያስቸገረችኝ ያለችው ምግብ እንኳን ስታቀርብልኝ እንደ አጋዥ ሳይሆን እንደ ሚስቴ እየሆነች እየለበሰች ባለቤቴ በሌለችበት ሰዓት እያሳሳተች ነው። በቃ እንደው አለባበሷ መጥፎ አለባበስ እየለበሰች ትመጣለች። ይሄ ነገር ነው እኔ እንድሳሳት ያደረገኝ። ከሷ ጋር ግንኙነትም የፈጸምነው በሷ ግፊት ነው። ደግሞ በጣም ታስቸግራለች። ሰራተኛ መስሎ ገብቶ እንደዚህ የሰው ህይወት የሚበጠብጡ የሚያስቸግሩ ሴቶች አሉ። እኔ ምንም በማላውቀው ባላሰብኩት ሁኔታ እንደዚህ ጥላኛለች፣ እንደዚህ አሳስታኛለች ብሎ ተናግሯል። እሱንማ ይቅርታ፣ ግን እኔ አይደለሁም ያስቸገርኩት። እንዴት እና ማን ያስቸገረው? እኔ ስርዓት ይዤ ሰራተኛ እንደምለብሰው ለብሼ ነው ምግብ ሳቀርብለት የማቀርብለት እና ሜላት በሌለችበት ሰዓት እየመጣ አንቺ ስፖርት ትሰሪያለሽ እንዴ ሼፕሽ ያምራል እያለ ያስቸግረኛል። አብረን ካልተኛን ሁሉ እያለ ያስቸግረኝ ነበር። እሱ ነው እንደዛ የሚልሽ? አዎ እሱ ነው የሚለኝ እንደዛ። ሼፕሽ ያምራል ወይ እንዴት ነበር ያልሽኝ? ሼፕሽ ያምራል ያምራል፣ ሰውነትሽ እኮ ስፖርት እንደሚሰራ ሰው ነው፣ በጣም ነው ወገብሽ የሚያምረው እና እንዴት ነው ውብ ነሽ እያለ ያስቸግረኛል። ኦኬ እሱ ነው ማለት ነው። እሱ ነው መጀመሪያ ይሄ እባብ የሆነ ሰውዬ ሁሉም ነገር እኮ ባንቺ ነው የጠመጠመው። የሚገርምሽ ነገር እሷ ናት እኮ እንደዚህ አሳሳተችኝ ነው የሚለው። እኔ በጭራሽ አላሳሳትኩትም። ራሱ ነው ወድሻለሁ፣ ፈልግሻለሁ፣ ተጋብተን ሁሉ አብረን እንኖራለን እያለ ያስቸገረኝ እሱ ነው አይደለ? ስለዚህ ግንኙነት ፈጽማችኋል? አዎ አይደለ? ግንኙነት ፈጽማችኋል? አዎ ፈጽመናል። ከሱ በኋላ ማለት ከመፈጸማችሁ ከሱ ጋር ከመፈጸማችሁ በፊት ከሌላ ጋር ፈጽመሽ ነበር እንዴ? ኧረ በስመ አብ ድንግል ነበርኩ አይደለ? እንደዛ ያለ እሱንም ያወጣጣኛል። ምን ብሎ ከዚህ በፊት ከስንት ወንዶች ጋር ተኝተሻል፣ ከማን ጋር ግንኙነት ፈጸምሽ እያለ ያስቸግረኛል። ስለዚህ አንቺ እንዳልፈጸምሽ ሁሉም ነገር ነግረሽ ነበር? ሁሉንም ነገር ስለራሴ ነገርኩትና ንጹህ ሴት ነሽ እና በጣም ነው የወደድኩሽ፣ ማንነትሽን ነው የወደድኩት እንደዛ አለሽ? እንደዛ አለኝ እኮ። ታዲያ እንደዛ ሲልሽ አንቺ እምቢ አትይውም ነበር እንዴ? ባለ ትዳር አይደል እንዴ እሱ? እሱማ ባለ ትዳር ነው፣ ግን ቤተሰቦቼን ይረዳልኛል ከኋላ። ኦኬ ማለት ከኋላ ሜላት ሳታውቅ ነው? ሳታውቅ? አዎ ቤተሰቤ አሁን ገጠር ውስጥ ነው የሚኖሩት። በፊት የሳር ቤት ነበራቸውና አሁን ቆርቆሮ ቤት በደንብ አድርጎ ነው የሰራላቸው። ይሄንን ያደረገው ግንኙነት ከፈጸማችሁ በኋላ ነው ወይስ ከዛ በፊት ነው? አይ በኋላ ነው። ከዛ በኋላ ነው እንደዚህ ያደረገው። እኔ ሲያታልለኝ ምን ስለኝ በቃ ሁሌ ታምሪያለሽ እያለ ሲያደንቀኝ ሴት ነኝና ያው ተሸነፍኩለት። ኦኬ እሱ ነው እንደዛ ያደረገሽ? አንድም እሱን ጥቅሜን ፈልጌ በቃ ይሆነኛል ብዬ እንደዛ ነው ያዝኩት አይደለ? እሱ ነው ግን ሁሉም ነገር የገፋፋኝ። ሁሉንም ነገር የገፋፋኝ እሱ ነው። የሚገርም ነው። ታዲያ ማለት እንደ አንድ የሰማሁት ነገር አለ፣ እርጉዝ እንደሆንሽ ምናምን ሰምቻለሁ። አዎ እርጉዝ ነኝ እኮ። ታዲያ አሁን እንዴት ነው የምታስኬዱት? አንቺ ለጥቅም ለመተኛት ብቻ የቀረሽም ሰውዬ ወይስ አፈቅርሻለሁ ወይ አብረን እንኖራለን ብሎሻል ወይስ እንዴት ነው? አዎ እንደዛ ብሎኝ። እንዴት አለሽ? እስቲ በግልጽ ለኔ ንገሪኝ። አፈቅርሻለሁኝ፣ ከዚህ በኋላ ተከራይቼ ሁሉ ላኖርሽ እችላለሁ፣ አንለያይም፣ አንድ ላይ ነው የምንሆነው። እኔ ጥቅሜን ብቻ ፈልጌ ለስሜቴ ብቻ ብዬ ሳይሆን ስለወደድኩሽ ነው። ኦኬ እንደዛ አለሽ? አዎ የሚገርም ነው። ታዲያ በዛ ነገር ተስማማችሁ አንቺና እሱ? አዎ ተስማማን። ከዛ እንድታረግጅም ያደረገው እሱ ነው? አርግዥ ያለሽ ማለት አይደለም። መጀመሪያ መከላከያ ስጠቀም ነበር የቆየሁት እና እኔ ዝም ብዬ ሳስብ እንደው የሰው ነገር ነው እና እሱ አሰሪዬ እኔ ሰራተኛ ነኝ። በዛ ላይ ደግሞ ባለቤቱ ግንኙነታችንንም ስለማታውቅ ምናልባት አንድ ቀን በድንገት እንደዚህ ለስሜቱ ተጠቅሞብኝ አውጥቶ ቢያባረኝሳ በሚለው ሰበብ እንደዛ አቆምኩኝ፣ ሸወርኩት። መከላከያ ማለት ነው። አውቄ ነው ያረገዝኩት።
ምክርም ነው። አንቺ አውቀሽ ነው ያረጋሽው? እንዳረጋሽ አልነገርሽውም ነበር? አልነገርኩትም። መጀመሪያ አያውቅም። 4 ወር ሲሞላኝ ነው ያወቀው። የነገርሽው? ከዛ ምን አለ ይሄን ስትነግሪው? ተከራይቻ ኖርሻለሁኝ ብሎኛል። ኦኬ። አልተቆጣሽም? ምንም አልመሰለውም እሱ? አይ ምንም አለመምሰል ሳይሆን በቃ የመጣውን መቻል ነው ብሎ ተቀብሏል። እና ተከራይቶ እንደሚያኖረኝ ነው የነገረኝ። ደነገረሽ? ከዚህ ቤት ወጥቼ እኔ ባለቤቱን ምናምን እንደወጣ ልሰናበትና ከዛ ደግሞ ሌላ ቤት ተከራይቶ እንደሚያኖረኝ። ኦኬ። ሜላት ማን? ሜላት ናት ያልሽኝ? እሷ እንዳረገዝሽ አታውቅም ማለት ነው? ያረገዝኩ ሰሞን በጣም እያመመኝ ነበርና ከዛ ጠየቀችኝ ማለት ነው። እሺ ምን ሆነሽ ነው እንደዚህ የሚያምሽ? አርግዘሽ ነው እንዴ ስትለኝ፣ አዎ ከውጪ ጓደኛ ይዣለሁ ከሀገሬ የመጣው ነው ኦኬ ብዬ ነገር እንደዛ ነው ያልኳት አይደለ? እሺ በጣም ጥሩ። በቃ አሁን ብዙ ነገር እኔም እንደው ኃላፊነት እየተሰማኝ ነው እንዳግዝሽ እያረግሽኝ ነውና እንደው ግንኙነት ስትፈጽሙ ጓደኝነታችሁን ይሄ የፍቅር ነገር ስታደርጉ የጓደኝነት ነገር ስታደርጉ የት ነው የምታደርጉት? ውጪ ያንቺ ክፍል ነው ወይስ ውጪ ነው የምታደርጉት? የራሳቸው ክፍል ላይ። የራሳቸው ክፍል ማለት የነሱ አልጋ የሚተኙበት ላይ ማለት ነው? አዎ እዛ ነው። እንዴት ማለት? እሷስ አትፈሯትም ወይስ እንዴት ማለት አልገባኝም። ቤት በማትኖርበት ሰዓት እሷን ደውሎ የት ነሽ ብሎ እየጠየቃት ከዛ ደግሞ ቤት ይመጣና ከኔ ጋር ግንኙነት ይፈጽማል። ኦኬ። እሷ የት ነው የምትሆነው? ሱቅ ነው የምትሆነው እሷ። ኦኬ። ሱቅ የራሷ ሱቅ አላት። እዛ ስትሆን ነው እሷን ጠይቋት እዛ ሱቅ መሆኗን ስትነግረው ነው የሚመጣው። አንዳንዴ ደግሞ እያስፈቀድኩኝ እወጣለሁኝ። ውጭ ላይም ትጋርጋችኋል? ተገናኝታችኋል? ተገናኝተናል አይደለ? ሰው አሁን ቤት ተከራይቶ ሊያስቀምጥሽ ነው ማለት ነው። አሁን የሱ ሐሳብ በቃ ሁለታችሁም ያው ቤት ተከራይቶ ማስቀምጦሽ እንዲያኖርሽ ነው ወይስ ምን የተለየ ቃል የገባልሽ ነገር አለ? አብረን እንደምንኖር ነው ቃል የገባልኝ እንጂ ተከራይቶ ለብቻዬ እንደሚያስወጣኝ አይደለም። ኦኬ። የት ነው የምትኖሩት? እሷ ጋር እዛው ቤት ውስጥ ነው ወይስ እንዴት? የት ነው የምትኖሩት? ተከራይተን ከዛ እኔ ጋር ይመጣል እሷ ጋርም ደግሞ ይሄዳል። ኦኬ። ተከራይተሽ እንድትኖሪ? አዎ ተከራይቼ በሚወልድበት ሰዓት ሰራተኛ እንደሚቀጥርልኝና ከዛ በኋላ ሱቅ ለራስሽ እንዲሆን ሱቅ ከፍትልሻለሁኝ ብሎኛል። ኦኬ በቃ በጣም ጥሩ። ያንቺ ጥፋት የለውም ማለት ነው። መጥቼ እንዳወራሁሽ ለሱ መንገር የለብሽም፣ በፍጹም መንገር የለብሽም። ገብቶሻል አይደለ? ስለዚህ ምናልባት አሁን አንቺ ሳይሽ በቃ እንደውም አሳዘንሽኝ፣ እንደ እህትም አየሁሽ። አሁን አንቺ ምን ማድረግ እንዳለብሽ ከኔና አንቺ እንመካከራለን። ከዚህ በኋላ ልክ ነሽ፣ ያው አርግዘሻል። ይሄ ደግሞ ህይወት ነው፣ ያልሆነ ስህተት ነው የተፈጠረው። ቀጣይ የሚሆነው ነገር ደግሞ አሁን እኔ የሰማሁት ነገር በሙሉ እዛ መረጃ እየሰበሰብኩ ነው አላልኩሽም? ሰራተኛና ማህበረሰብ ጋር አልወስደውም። እቺ ነገር እስቲ በቅርበት ማስተካከል የሚቻል ከሆነ አንቺ እንደነገርሽኝ ሳነግረው እኔና እሱ ተነጋግረን የምናስተካክልበት ነገር አደርጋለሁ። ማን ነበር ያልሽኝ? አጀውሽ። እሺ አጀውሽ፣ መልካም ቀን ይሁንልሽ። ቻው ውረጅ። እሺ እኔ እናት። አመሰግናለሁ። ችግር የለም።